ነፃ አውጥተህናል፣ እናመሰግንሃለን። ከጨለማ ወደሚደነቅ ብርሃን ጠርተህናል፣ እናመሰግንሃለን። በብርሃንህ ብርሃንን እያየን የምንጓዝበትን መንገድ በደምህ መርቀህልናል። በመረቅክልን በዚህ በአዲስና በሕያው መንገድ ተብሎ እንደተጻፈ በዚህ መንገድ እንድንሄድ አብ እንዲህ ያለው ፍቅር በእኛ ላይ ስላፈሰሰ እናመሰግንሃለን፣ እናከብርሃለን። በዚህ የተሰበሰበ ሁሉ በደምህ ነፃ ስለወጣ ክብር ለአንተ ይሁን። አንድያ ልጅን እስክትሰጥ ዓለምን እንዲሁ ስለወደድክ አንተ የወደድክበት የፍቅር መለኪያ የልጅህ መሰጠት ስለሆነ በእውነት እናመሰግንሃለን። እግዚአብሔር ሆይ መሰብሰባችን ስለፈቀድክ ነው። ልጆችህ እንድንሆን ስለተቀበልከን ነው። ስለተቀበልከን መቀበል እናመሰግንሃለን። ራሳችንን ላንተ አሳልፈን እንሰጣለን። ጌታ ሆይ አንተ በመካከላችን እንደፈቀድክ ተመላለስ። በእውነት ዝግ የሆነ ልብ፣ ዝግ የሆነ ማንነት በዚህ ስፍራ እንዳይኖር በኢየሱስ ስም ልባችንን ላንተ እናስገዛለን። እግዚአብሔር ሆይ ልባችንን ተቆጣጠር። ነፍስ፣ መንፈስ፣ ሥጋ፣ ዕውቀታችን ላንተ ታልፎ የተሰጠ ይሁን በጌታ በኢየሱስ ክርስቶስ ስም ስልጣን። የትኛውም የሚያውክ ነገር አሁን ጸጥ ይበል። እግዚአብሔር አንተ ስትናገር እስራኤል ግማሹን ቀን ሙሉ እያለቀሰ ቆሞ ይሰማ እንደነበረ ለቃል ክብር እንደነበረው ይህ ታላቅ ዕድል ደግሞ በእኛ ዘንድ መጣ ብሎ ያለቀስ እንደነበረ አምላክ ሆይ ቃልን እንዲሁ ባልተለመደ መንገድ ልንሰማ ተሰብስበናልና የቃል ብርሃን ለእያንዳንዳችን ይብራ። ክፉ ሁሉ የተወገደ ይሁን በኢየሱስ ክርስቶስ ስም እኔ ለምንሃለሁ። በመካከላችን እግዚአብሔር ሆይ በኃጢአት ምልልስ ውስጥ ያለ አንድም እንዳይኖር፣ የድፍረት ኃጢአት የገዛው እንዳይኖር፣ እግዚአብሔር በደም ያልታጠበ እንዳይኖር በኢየሱስ ክርስቶስ ስም እኔ ጸልያለሁ። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ተብሎ እንደተጻፈ የሚያነጻው የልጅ ደም በእኛ ላይ ይፍሰስ። እጠበን፣ ከበረዶ ይልቅ ነጭ እንሆናለን። ከኤዞጵ ይልቅ የሚያነጣ የልጅህ ደም በእኛ ላይ ይፍሰስ። የክርስቶስ ደም፣ የክርስቶስ ስም በመካከላችን ይታይ። የስምህ ስልጣን ከፍ ይበል። እየተነገረ ቃል እየተወራ የታመሙ ይፈወሱ፣ ያዘኑ ይጽናኑ፣ የደከሙ ይበረቱ። በኢየሱስ ስም የእግዚአብሔር ቃል የእግዚአብሔር መንፈስ ባለበት በዚያ መውጣት ስላለ፣ ኃይል ስላለ፣ ጉልበት ስላለ ያ ነገር አሁን በመካከላችን እንዲሆን በኢየሱስ ስም ይህንን ጉባኤ ላንተ አሳልፌ ሰጠሁ። ጌታዬ አንተ ለእኔ ሰጠኝ፣ እኔ ላንተ አሳልፌ ሰጠሁ። ይህ ቀን ለእኔ ተሰጠ፣ እኔ ደግሞ ላንተ አሳልፌ ሰጠሁ። ክብርን አንተ እንደፈለግ ግለጥበት። ልትናገር የወደድከው ብቻ ሰማያት በአንጻራችን ተከፍተው ተናገር። ሰማያትም ተከፍተው በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው እንዳልክ የምትወደው ልጅ የሚሰማበት ጉባኤ ነውና በኢየሱስ ስም ድምፅህ አይከልከል። ይኸው ውሰድ፣ ለአንተ አሳልፈን ሰጠን። ክብር ሁሉ ለአንተ ይሁን። እናመሰግናለን፣ እንወድሃለን። ይህንን ሁሉ በምትወደው ልጅ በክርስቶስ ኢየሱስ ስም ብዬ ጸለይኩኝ። አሜን። ኢየሱስ ያድናል። አሜን። ጌታ ይባረክ። ሃሌሉያ። ወደድንም ጠላንም እዚህ የምንቆይ ሰዎች አይደለንም። እንሄዳለን፣ በቅርቡ እንሄዳለን ይላል አንድ አገልጋይ። በቅርቡ አሁን ይሄንን ላይቭ ስንጨርስ ጌታ ይመጣና ያሳርፈናል ወደምናርፍበት ወደ ዘላለም ሙላታችን ወደምንናፍቀው ወደ ኢየሩሳሌም፣ ወደ አዲሲቷ ኢየሩሳሌም እንሄዳለን። በምድር የምንቆይበት የጥቂት ጊዜ የእንግድነት ዘመናችን ነው። በእንግድነት ዘመናችን ጊዜ ስንሄድ ወደዚያ ክብር ስንሄድ ክርስቶስን እየመሰልን ስንሄድ ወይም ደግሞ መስቀሉን ይዘን በዚህ ሩጫ ትራክ ውስጥ ስንሮጥ ተስፋይቱ ምድር ጋር እንዳንደርስ ኦር እግዚአብሔር ፕሮሚስ ያደረገልን ነገር ጋር እንዳንደርስ በጣም የሚዋጉን ነገሮች አሉ። እግዚአብሔር በዮሴፍ አማካኝነት ወደ ግብጽ የገባውን ሕዝብ ከግብጽ ምድር ለማውጣት ወደ ፈርዖን ሙሴን ሲልከው ኦልሞስት 450 ዘመን አካባቢ የእግዚአብሔር ሕዝብ በጣም ታሽቷል። በጣም ወደ እግዚአብሔር ጩኸቱ ደርሷል። እግዚአብሔር ራሱ ለሙሴ ሲናገር ሕዝቤ ጩኸቱ ወደ እኔ ደርሷልና ጩኸቱን ሰምቼ ወረድኩ ነው ያለው። አይገርምም? በዚያ በሲና ተራራ ላይ እግዚአብሔር በዚያ በሚነድ እሳት በቁጥቋጦ መካከል በሚነድ እሳት በማያቃጥል
ግን ሰውነትን በሚያስገዛ በማያቃጥል ግን ሰውነትን በሚሰራ እሳት ወረደ እግዚአብሔርና ወረደ። አይገርምም? እግዚአብሔር ይውረድላችሁ። በእውነት በዚህ ውስጥ የምታዝኑ ረጅም ዘመን የጸሎት ርዕስ ያስቆጠረባችሁ ሰዎች ካላችሁ እግዚአብሔር ይውረድላችሁ። በእውነት ይህንን እባርካችኋለሁና እግዚአብሔር ድምፄን ላኩ አይደለም ያለው ለእስራኤል አይገር ወረድኩ ነው ያለው። እግዚአብሔር ይወርዳል። ሃሌሉያ። በሚያስጨንቀን ነገር ላይ ይወርዳልና ወረድና እግዚአብሔር ከሰው ልጅ ጋር ከረጅም ዓመት ጊዜ በኋላ ተነጋገረ። ከምን አይነት ሰው? ከእረኛ ሰው። ምን አይነት እረኛ ነው? የሱ ወገን ያልሆኑትን የምድያም ሰው የሆነውን የዮቶርን በግ የዮቶርን እንስሳዎች ከሚያሰማራው ሰው ጋር ሊነጋገር ወረደ እና ሙሴም ያንን ቁጥቋጦ ከርቀት አይቶ ምንድነው የቁጥቋጦ ምንድነው? ይነዳል ግን አይቃጠልም፣ ይሄማ የሚገርም ነው ልይ ብሎ ተጠጋ ይላል። እና እግዚአብሔር እንዴት አድርጎ ወደ አገልግሎት መስመሩ አቴንሽናችንን እንደሚወስደው ያውቃል። እሱ በደንብ እንዴት አድርጎ ወደሱ እንደሚስበን ያውቃልና ሙሴን በዘዴ ቀስ ብሎ ወደሱ ሲስበው ታያላችሁና በዚያ ስፍራ ላይ ጫማን አውልቅ፣ የስፍራ የተቀደሰ ነው ብሎ እግዚአብሔር ተናገረው። ከዚህ በኋላ የህዝቡን ጩኸት የሰማው እግዚአብሔር በሙሴ በኩል ህዝቡን እንደሚያወጣ ሙሴ ካሁን በፊት አስታውሳለሁ፣ በደንብ ተካፍለናል። የተለያዩ ምክንያቶች ነበሩት። ሙሴ ወደ ግብጽ ሄዶ ፈርዖን ቤት ቆሞ ላለመናገር ወደ 5 የሚሆኑ ምክንያቶችን ደርድሮ ነበርና እግዚአብሔር 5ቱንም ምክንያቶች ዲስኳሊፋይድ አደረገበት። ላናገለግል የምንችልበት ምንም ምክንያት እስከማይኖር ድረስ ነው ሰማይ ዲስኳሊፋይድ የሚያደርግብን። ብዙ ጊዜ እግዚአብሔርን አላገለግልም ጌታ ሆይ እኔ ወጥቼ መስራት እፈልጋለሁ ብዬ አውቃለሁ። ወጥቼ ልስራ በቃ ጌታ ሆይ እባክህ ፍቀድልኝ ብዬ ሲቪዎችን ያለችኝን ያችን ጥቂት እውቀት አከማችቼ ሲቪን አስተካክዬ መንገዴን አቅርቼ አውቃለሁና እግዚአብሔር ግን በመንገዴ ቆመ። ራሱ ጌታ ይባረክ። እንደ በልዓም አህያ አላከብኝም፣ ራሱ ቆመ። ነው አይቻልም ማለት ነው። ላላገለግል የምችልባቸው ምክንያት የሚመስሉ ምክንያቶችን በእግዚአብሔር ፊት አቅርቤ አውቃለሁ። ይሄ ምክንያቴ ነው እባክህ ውጣ ብዬ አውቃለሁና ልክ እንደዚያው ሙሴ ወደ ግብጽ ላለመሄድ ወደ ፈርዖን ላለመቅረብ እባክህን በቃ ይሄን ቃል የመጨረሻ ንግግሩ ይሄን ቃል ከተናገርከኝ ቀን ጀምሮ በቃ ሙት ሰው ሆኛለሁ እና አንደበቴም ርቱ አይደለም አፈትብ ሰው አይደለም፣ ስለዚህ ተወኝ ነው ያለው የመጨረሻ ንግግሩና እግዚአብሔር ግን ቁጣው በሙሴ ላይ ነደደና ትሄዳለህ በሚል 4 ነጥብ ላከው። ወደ ህዝቡ መጣ። ወደ እግዚአብሔር ህዝብ ወደ እስራኤላውያን መጣ። መጀመሪያ ለእስራኤል ሽማግሌዎች ራሱን መናገር ስለነበረበት ከግብጽ ምድር ትወጣላችሁ የሚል ዜና ሲሰማ ህዝቡ ብዙም 450 ዓመት ሙሉ ህዝቡ ስለታሸ ሪሊ የሚያስብል ነገር ነው። በእውነት እኛ እንወጣለን ከዚህ ምድር? እኔ ዛሬ እንደዚህ ልበላችሁ፣ እናንተ በቃ ሴትል አድርጋችሁ ይሄማ የኔ ህይወት ነው በቃ ይሄ እግዚአብሔር የሰጠኝ ህይወት ነው ብላችሁ ተመረራችሁ የተቀመጣችሁበት ስፍራ አይቀጥልም። እግዚአብሔርም አልፈቀደው።